ጠፋ እንዴ እንደገና ኔትወርኩ ጠፋ። አልጠፋም። የቲቸር ድምፅ እኔ ጋር ብቻ ነው? ኦ ሶሪ እንትኑ ነው ሚዩት አድርጌው ነው። ሶሪ ይሰማል አይደል? ድምጽ ያው ሁሉም ጋር አይሰማም? ሄሎ ሄሎ አሁን መጥቷል ይሰማል ቲቸር። ጥሩ ሳላውቅ ሰማ። ይሰማል። ጥሩ እሺ እንቀጥል። ዲቪዥን ላይ ነው የደረስነው። አቤት አቤት፣ ይሰማል ቲቸር። እሺ ትንሽ ላግ አለ ግን እንትን እያደረገ ነው። ይሰማል። እሺ ጥሩ በቃ ያ ጥሩ ነው። ላግ አለው ግን ቢሆንም ይሆንሽ ይታያል አይደል ስክሪኑ? ስክሪኑ ይታያል። ኮንፈርም አድርጉልኝ። ሄሎ ይታያል። ጥሩ ይታያል። ጥሩ እሺ ሶ ይታያል። ዲቪዥን ስናካሄድ እንዲህ አይነት ይታያል ፖሊኖ ይታያል። ጥሩ እሺ እሺ ዲቪዥን ስናካሄድ እንዲህ አይነት ፖሊኖሚያል ቢኖር so we will have a number that takes the form a over b where a and b are integers and b is different from 0 is called a rational number ብለናል። if b is a positive integer we can divide a by b and to find two integers q and r where 0 is less than or equal to r less than b such that a over b equals some number q plus r over b. ሂር ኤ ምንድን ነው የምንለው? ዲቪደንድ ነው የምንለው። ቢ ዲቪዘር ወይም ተካፋይ፣ ኪው ኮሸንት ይባላል ድርሻ ማለት ነው። እና አር ደግሞ ቀሪ ማለት ነው። ቀሪ ሪማይንደር ማለት ነው። ፎር ኤግዛምፕል እንደዚህ አይነት ቁጥር ቢኖረን ቱ ፋይንድ ኪው ኤንድ አር ወን 50 is divided by 3 50 በሶስት ብናካፍል 50 ስንካፈል ለሶስት ብንል ምን አይነት ሜተድ እንጠቀማለን? ይሄኛው ሜተድ ማለት ነው እዚህ ጋር የተገለጸው። ለምሳሌ 50 ለሶስት ስናካፍል ስንት ነው? እሺ 5 ለሶስት ስንት ጊዜ ይደርሳል? አንድ ጊዜ። እዚህ ጋር ነው የምንጽፈው ኮሸንቱን። አንድ ጊዜ 3 3 ከዚህ 5 ሲቀነስ 3 2 ሁለት ለሶስት ስለማይደርስ ዜሮውን እንዲህ እናወርዳለን ማለት ነው ወደታች። 20 ለሶስት ስንት ነው? 6 ጊዜ ይደርሳል። 6 ጊዜ 3 ስንት ነው? 18 ይሆናል አይደለ? ከዛ ሁለት ይሆናል። ስለዚህ ቀሪ ሁለት ነው። ወደዚህም ቁጥር የለንም። ስለዚህ ምን ይሆናል? ያ 18 ይሆናል። ቀሪ ሁለት ይሆናል ማለት ነው። የስ አሁን እንዲህ አይነት መልክ ላይ ሲመጣ ሁለቱ ምንድነው? ሪማይንደር ነው፣ በቃ ቀሪ ማለት ነው። ዲቪዘሩ ክዋችን ማን ነው? 3 ነው ማለት ነው። 50 ምንድነው? ዲቪደንድ አካፋዩ ማለት ነው። ኪው ስንት ነው? ኮሸንታችን 16 ይሆናል ማለት ነው። ይሰማል አይደል? ድምጼ ይሰማል? አዎ ይሰማል። እሺ ስለዚህ እዚህ ጋር here 50 is the dividend, 3 is the divisor, 16 is the quotient. አዎ ቲቸር። እሺ 2 is the remainder ይሆናል ማለት ነው። ሶ በዚህ ሲሚላር መንገድ በተመሳሳይ መንገድ we can divide one polynomial by another polynomial ማለት ነው። so with that we'll go into the definition. So the definition, the division or the quotient of two polynomial functions f and g is written as f divided by g, and it is defined as f by g or f divided by g of x equals f of x divided by g of x for all real numbers x and g of x different from 0, which is yeah g of x ሁሌም ከዜሮ ዲፈረንት መሆን አለበት ብለናል ማለት ነው። ሶ ልክ ቅድም ለማልቲፕሊኬሽን ሎንግ ማልቲፕሊኬሽን እንዳየነው ሁሉ ለዲቪዥንም ሎንግ ዲቪዥን ፕሮሰስ አለው ማለት ነው።
ይሄ ሎንግ ዲቪዥን ፕሮሰስ ምንድነው? እያካፈልን ቀሪው ወይም የሪማይንደሩ ዲግሪ ከዲቪዘሩ ዲግሪ በታች ከሆነ እናቆማለን ማለት ነው። ያን በፕራክቲካል ኤግዛምፕል እናያለን ማለት ነው። ለምሳሌ አሁን እዚህ ጋር ኤፍ ፋይን ኤፍ ኦፍ ኤክስ እቺም ጋር ኤፍ ረስታለች። ኤፍ ኦፍ ኤክስ ዲቫይድድ ባይ ጂ ኦፍ ኤክስ ዌር ኤፍ ኦፍ ኤክስ ኢዝ ዲስ ፋንክሽን ኤንድ ጂ ኦፍ ኤክስ ኢዝ ዲስ ፋንክሽን ቱ ኤክስ ማይነስ ዋን። አሁን ይህን ስናካፍል እንዴት ነው የምናደርገው? ህጎቹ ማለት ነው ሩልስ እዚህ ጋር ወደዚህ እንምጣና እንትን እንላለን። ይሄ ነው ኤግዛምፕሉ። ስቴፖቹ ምን ምንድን ናቸው የሚለውን እናያለን ማለት ነው። አሁን when we divide polynomials ይሄው ነው የተሰጠን። ይሄን በዚህ ስናካፍል ምንድነው የምናደርገው? using polynomial long division ስናስኬድ የመጀመሪያው ስቴፕ 1 ምንድነው? divide the leading terms። leading term ማለት f ላይ leading terማችን ማን ነው? 4x cube ነው አይደለ? g ላይ ደግሞ 2x ነው። leading term ማለት ትልቅ ፓወር ኤክስፖነንቱ ወይም ዲግሪው ትልቅ የሆነው ከእያንዳንዱ ማለት ነው አይደለ? ይሰማል ብዬ አስባለሁ ድምጼ አይደለ? ሄሎ ድምጼ ይሰማል አይደለ? ሄሎ እንግዲህ ደስ ባለው ሰዓት እያስወጣኝ ነው። እንዴት ይሰማል አይደለ? ድምጼ አሁን ይሰማል። ስክሪኑ አልመጣም እንጂ ሼር እያደረኩ ነው። እስቲ ኦኬ ይታያል አሁን? አሁን ይታያል። ጥሩ እሺ። ሰራ ሰዓት ብለን እንሂድ። ስለዚህ አሁን ኤፍ ኦፍ ኤክሳችን ይሄ ነው የተሰጠን 4x ኪዩብ ፕላስ 4x ስኩዌር ማይነስ ኤክስ ፕላስ 4 ጂ ኦፍ ኤክሳችን 2x ማይነስ 1 ማለት ነው። እንዲህ አይነት ረዥም ፖሊኖሚያልን ስናካፍል ዊ ፎሎው ኤ ፖሊኖሚያል ሎንግ ዲቪዥን የሚባል ሜተድ ማለት ነው። እንዲህ ረዣዥም ፖሊኖሚያሎች ሲኖሩ የመጀመሪያው ስቴፕ ምንድን ነው? ዲቫይድ ሊዲንግ ተርምስ። ሊዲንግ ተርምስ ማለት the term with the highest degree ነው አይደለ? ባለፈው ዲፋይን ስናደርግ። ስለዚህ የኤፍ ኦፍ ኤክስ ሊዲንግ ተርማችን 4x ኪዩብ ነው። የጂ ኦፍ ኤክስ ደግሞ 2x ነው። ስለዚህ ይሄን 4x ኪዩብን ለ2x እናካፍል 2x ስኩዌር ይሆናል። እችን ያዘን then በዚህች ማንን እናባዛለን? እችን ኮሸንትን ማን ኪው ኦፍ ኤክስ ጂ ኦፍ ኤክስን ማለት ነው እናባዛለን። ስናባዛ ምን ይሆናል? 2x ስኩዌር ታይምስ 2x ማይነስ 1 እናደርግና እንዲህ ይመጣል። ይሄን ከማን ላይ እንቀንሳለን? ከዋናው ከኤፍ ኦፍ ኤክስ ላይ እንቀንሳለን። የደረሰውን ድርሻውን በዚህ አባዝተን ከዛ ላይ ደን አሁን ስቴፕ ባይ ስቴፕ አስቀምጬላችኋለሁ። ሊዲንግ ተርሞችን ስናካፍል ይሄ ይመጣል። ደን ማልቲፕላይ ዲስ እዚህ ጋር የመጣውን ባይ ጂ ኦፍ ኤክስ ይሄ ይመጣል። ደን ሰብስትራክት ፍሮም ደ ኦሪጂናል ፖሊኖሚያል። ኦሪጂናል ፖሊኖሚያችን ማለት ኤፋችን ማለት ነው። ይሄን ከኤፍ ላይ ስንቀንስ ይሄው ስቴፕ ባይ ስቴፕ ይሰማል አይደል? ይሰማል። ጥሩ። ከዛ በኋላ ይሄን ኦሪጂናል ፖሊኖሚያል ኤፍ ማይነስ እዚህ ጋር ያመጣ ነው ስንት ይሆናል? 6x ስኩዌር ማይነስ ኤክስ ፕላስ 4 ይሆናል። አሁን 2x ስኩዌራችን አንዱ ኮሸንት ነው። ከዛ ይሄን ድጋሚ እናካፍላለን። አሁን ስቴፕ 2 ላይ ምንድነው? ሪፒት በቃ ሪፒት ነው የምናደርገው። ይሄንን ሂደት ነው ፕሮሰስ ነው የምንደጋግመው ማለት። አሁን ስቴፕ 2 ሪፒት ነው። አሁን የቀረው ላይ እዚህኛው ላይ ትልቁ ወይም ሊዲንግ ተርማችን ማን ነው? 6x ስኩዌር አይደለ? 6x ስኩዌር 6x ስኩዌር ሲካፈል አሁንም ለ2x አይደለ? ያው እዚህ g of x ላይ ኮንስታንት ነው የምናካፍለው። ለ2x እናካፍል 3x ይሆናል አይደለ? ደን እናባዛለን። 3xን በማን እናባዛለን? በዚህ በg of x እናባዛለን። ይሄ ይመጣል። ይሄ የመጣውን ደግሞ ከማን ላይ እንቀንሳለን? ከዚህ አሁን እዚህ ከደረስንበት ከዚህኛው ማለት ነው ላይ እንቀንሳለን። ሰንሰለት ነው የሚሆነው፣ እየተያያዘ ነው። then 6x square minus x plus 4 minus 6x square minus x ይሄ ተርም ማለት ነው።
ስንት ይመጣል? 2x ፕላስ 4 ይቀራል። ያ አሁንም ሪፒት ነው የምናደርገው። ስቴፕ 3 ሪፒት አገይን። ያው ስቴፕ 3 ዊ ዱ ሪፒት አገይን። እዚህኛው ላይ አሁን የቀረው ላይ ትልቁ ሊዲንግ ተርማችን ማለት 2x ነው አይደለ? የጂ ኦፍ ኤክሱ ደግሞ ኮንስታንት ነው 2x ማይነስ 1 ስለሆነ 2x ነው እዚህ ጋር። ስለዚህ 2x ስንት ይሆናል? 1 ይሆናል አይደለ? 1 ማልቲፕላይድ ባይ ኦሪጂናል ጂ ኦፍ ኤክስ ስንት ይሆናል? 2x ማይነስ 1 ይሆናል። ከዛ በኋላ ይሄን 2x ማይነስ 1 ከማን ላይ እንቀንሳለን? ከዚህ ላይ እዚህ ጋር ካደረስ ነው ማለት ነው። ስቴፕ 2 ላይ ካደረስንበት ከዛ በኋላ እንዴት ይሆናል? 2x ፕላስ 4 ማይነስ ይሄኛው ተርም 5 ይሆናል ማለት ነው። አሁን 5 አይካፈልም ማለት ኮንስታንት ቁጥር ነው። ስለዚህ እዚህ ጋር እናቆማለን ማለት ነው። ይሄንን ነው እዚህ ጋር የሚለው when you are asked to divide one polynomial function by another, stop the division process when you get the quotient and the remainder that are polynomial functions and the degree of the remainder polynomial is less than the degree of the divisor polynomial ያንን ማለት ነው። ስለዚህ እዚህ ጋር 5 የ5 ያው ዲግሪው 0 ነው። የዲቫይዘራችን ደግሞ ዲቫይዘራችን g of x ማን ነው? 2x minus 1 ነው አይደል? ዲግሪው 1 0 ከ1 ያንሳል አይደለ? የሪሜይንደራችን ዲግሪ ከ q ሳይሆን ሶሪ ከd ወይም g of x ማለት ስለሚያንስ እዚህ ጋር እናቆምና አሁን ቅድም ያመጣናቸውን ተርሞች እንደምራቸዋለን ማለት ነው። አሁን የመጀመሪያው ተደማሪ ማን ነው? ይሄ 2x ስኩዌር። ሁለተኛው እዚህ ጋር ፕላስ 3x። ሶስተኛው ፕላስ 1። እዚህ ሊዲንግ ኮኤፊሽንቶች ሊዲንግ ተርሞቹ ሲካፈሉ የሚመጣው አለ አይደል? እሱ ይደመራል። አሁን ይሄን ያክል ጊዜ ደርሶ ይሄ ቀሪ ሆነ ማለት ነው። ግልጽ ነው አይደለ? ይሄ 2x ስኩዌር ፕላስ 3x ፕላስ 1 በሶስት በተለያዩ ስቴፖች ላይ አመጣን። ከዛ ፕላስ 5 ኦቨር 2x ማይነስ 1 ማለት ነው። ምክንያቱም g of x 2x ማይነስ 1 ነው አይደለ? በዛ መልኩ ማለት ነው። አሁን ይሄን ሎንግ ፕሮሰስ ነው። እዚህ ጋር ያለው ሰመራይዝድ ስለሆነ ነው እዚህ በትኜ ስቴፕ ባይ ስቴፕ ያመጣውላችሁ ስቴፕ እያንዳንዱ እንዲገባቸው ማለት ነው። እዚህ ጋር ትንሽ ወሰብሰብ ስላለ ወሰብሰብ አላለም፣ ግን በዚህኛው ቀድማችሁ እንድትረዱት እዚህ በአንዲት ገጽ ላይ ጨርሰዋል። ያም እሱንም ብናይ ተመሳሳይ ነው። ምክንያቱም አሁን የሚካፈለው ማን ነው? 4x ፕላስ 4x ስኩዌር ማይነስ x ፕላስ 4 ነው። ተካፋይ ይሄ ነው፣ ይሄ ዲቪደንድ ነው። ስለዚህ እቺ ተርም ሊዲንግ ተርም እችኛዋ ለዚህ ስትካፈል እዚህ ጋር ያሳያል። እቺ ተርም ከየት መጣች? 2x ስኩዌሯ ማለት ነው። እዚህ ጋር 4x ኪዩብ ለ2x ስትካፈል የሚመጣ ተርም ነው እያለ ነው እዚህ ጋር ያሳያል በቀስት አይደለ? ይሄኛው ደግሞ የትኛዋ ሊዲንግ ተርም ሲካፈል ቅድም ሁለተኛ ስቴፕ ላይ ያመጣ ነው አለ አይደለ? 6x ስኩዌር ለዚሁ 2x ሲካፈል የሚመጣው ነው ይሄ 3x። እዚህ ደግሞ ዋኑ የሚመጣው ሶስተኛ ስቴፕ ላይ ያስኬድ ነው ማለት ነው። እዚህ በትኜ ራሴ መጽሐፍ ላይ የሌለ ነው ይሄ ባይዝ ይሄ መጽሐፍ ከዚህ ይሄ ጀምሮ መጽሐፍ ላይ የሌለ ነው። እኔ ጨምሬላችሁ ነው ክሊር እንዲሆን ስቴፕ። ሶ በዛ መልኩ ብትናርገን መጨረሻ ላይ ሊዲንግ ኮኤፊሽንት አይ ሚን ሊዲንግ ተርሞችን ስናካፍል የሚደርሰውን ተርሞች እንለቅማለን። እዚህ ጋር አንድ አለ፣ እዚህ ጋር ሁለተኛው አለ ይሄ ማለት ነው። ሶ 2x ስኩዌር ፕላስ እዚህ ማን አለ? 3x አለ። ቀጥሎ ማን አለ? እዚህ ጋር የደረሰ አንድ አለን አይደለ? ፕላስ አንድ ይሆንና ቀጥሎ እዚሽ ጋር የቀረችው 5 ነች። 5 ስለማይካፈል ኦልሬዲ እንጽፈዋለን ዝም ብለን 5 ኦቨር ዲስ ተርም እንላለን ማለት ነው። በዚህ መልኩ ነው ዲቪዥን የምንሰራው ማለት ነው። ሶ ፋይናል ሪዛልት እዚህ ጋር እንደምታዩት 4x ኪዩብ ማይነስ 4x ስኩዌር ፕላስ 4x ስኩዌር ማይነስ 4x ፕላስ 4 ዲቫይደድ ባይ ዲስ ማለት ይሄ ተርም ማለት ኮሸንት ነው ፕላስ ሪሜይንደር ኦቨር g of x ማለት ነው። በዚህ መልኩ therefore the final answer is f of x divided by g of x equals ይሄ ማለት ነው። ፕሮሲጀሩ ግልጽ ነው አይደለ? ይሄን ቁጭ ብላችሁ ፕሮሰሱን ቅደም ተከተሉን ከያዛችሁት ይሰማል ድምጼ። አሁንም አንስቴብል እያለ ነው ኮኔክሽን ነው
ይሰማል ድምጼ? ቲቸር አንድ ቢደገም ትንሽ ይሄ መጀመሪያዎቹ በጣም ገብቶኛል በእኔ ፐርሰናል ያኑት የስቴፕ ሜቶዱ አንድ ቢደገም ይሄ ማለት ነው አሁን በዚህ ኔትወርክ ካስደገምከኝ ልትገለኝ ፈልጋል ማለት ይሰማል አልተሰማችሁም? ያወራሁት ይሄን ስቴፕ ባይ ስቴፕ ያወራሁት አልተሰማችሁም? ይሰማል ቲቸር እኔ እየሰማሁ ነው። ሶሪ ሶሪ ትንሽ እየገባኝ ነበረ የትኛው አሁን እዚህ ጋር የተገለጸውን ነው ወይስ ይሄ? አሁን ይሰማኛል አሁን ጥሩ ነው ይሄው ይሄ ስቴፕ ዋን ሰማን። ሁለት ተርሞች ሲኖሩ ይሄን ሪሙቭ ላድርግ። ቆይ አሁን ኤፍ ኦፍ ኤክስ እንደዚህ ነው የተሰጠን፣ ጂ ኦፍ ኤክስ እንደዚህ ነው የተሰጠን ማለት ነው። ስለዚህ ይሄን ኤፍ ኦፍ ኤክስ የሰጠከው ስቴፕ ይሄ ሳይሆን ይሄ መጽሐፍ ስቴፕ መጽሐፉም ላይ ያለው ተመሳሳይ ወይ መጽሐፉ ላይ ያለውን እናውራ። መጽሐፉ ላይ ያለውንም አሁን ድምፅ ራሱ እኔ አውርቼ ከቆየ በኋላ ነው እየመለሳችሁ ያለ። ያ ማለት በጣም ሰፊ ላግ አለ። እኔ አውርቼ ብዙ ከሄድኩ በኋላ ነው እየተሰማችሁ ያለ። አይዶን ነው ይሄን ኔትወርክ አፕዴት ማለት አሁን ይሰማል ድምፅ ቀጥታ ወዲያው ቢሰማችሁ ጥሩ ነበረ እዚህ ለመድገምም። ሄሎ አሁን ይሰማል እኔ ጋር ይሰማል ኦኬ ስለዚህ ይሄኛውን ልድገም ስቴፕ ይሰማል አይሰማም እየሰማው ነው ግን በጣም ከዚህ ከረጅም ጊዜ በፊት ላወራሁት ነው ያስከልኝ ያለው አንተ ኔትወርኩ በጣም ላግ አለው ይሄ ቆይቶ ነው የሚሰማው በቃ ወይም ሌላ ጊዜ ኔትወርክ ሲሰራ እናያለን ያ እናነባለን ካልገባን እንጠይቃለን። አሁን አሳይቻችኋለሁ አንድ ጊዜ ፕሮሰሱን ድምፅ ላይ ኦዲዮ ከሚቀዳው ላይ ይኖራል። ስቴፖቹን ደግሞ ክሊርሊ አስቀምጫለሁ። አሁን እየተሰማችሁ ከሆነ ምናልባት እየደገምኩ ስለሆነ ስቴፕ ባይ ስቴፕ ነው ብያችኋለሁ። የመጀመሪያው እዚህ ስቴፑን ማየት ነው። ስቴፕ ዋን ዲቫይድ ሊዲንግ ተርምስ ነው። ሊዲንግ ተርሞች እነማን እንደሆኑ መለየት። ኤፍ ኦፍ ኤክስ ላይ ሊዲንግ ተርም አለን፣ ጂ ኦፍ ኤክስም ላይ ሊዲንግ ተርም አለን። ስለዚህ እያንዳንዱ ሊዲንግ ተርም ስናካፍል ይሄን ያክል ጊዜ ይደርሳል። አሁን እቺ ኮሸንት በኋላ የምትደመር ነች። አሁን እሷን እናቆያትና ግን በሱ ማን እናባዛለን? ማልቲፕላይ። እዚህ ጋር ስቴፕ ያለዛ ነው ያስቀምጥ። እዚህ ጋር በሚመጣው ቁጥር እዚህ ማልቲፕላይ እናደርጋለን። ጂ ኦፍ ኤክስን ማለት ነው እናባዛለን። እዚህ ሌላ ቁጥር ይመጣልናል ማለት ነው። ደን ይሄን ቁጥር ሳብስትራክት ፍሮም ዘ ኦሪጂናል ፖሊኖሚያል ይሄንን ከመጀመሪያው ከኤፉ ላይ ምን እናደርጋለን? እንቀንሳለን። ኤፋችን ይሄ አይደለ? ይሰማል ብዬ አስባለሁ። ይሰማል? ኤፋችን ይሄ ነው አይደለ? ኤፍ ይሄ ነው። ስለዚህ ከኤፍ ላይ እዚህ ጋር ያመጣነውን ሪዛልት ስንቀንስ ይሄ ይመጣል ማለት ነው። አሁን ይሄ አዲሱ ኤፍ ኦፍ ኤክሳችን ይሆናል። ይሄ ፋንክሽን ቀንሰን ያመጣ ነው አዲሱ ኤፍ ይሆናል ማለት። ወደሚቀጥለው ስቴፕ ስንሄድ ሪፒት ነው የምናደርገው። ዴርፎር አሁን የዚህኛው ኤፍ 6 እዚህ ጋር ያለው 6x ስኩዌር ትልቁ ወይም ሊዲንግ ተርማችን ለሁለተኛ ዙር ይሄ ይሆናል አይደለ? የጂ ኦፍ ኤክሱ ተመሳሳይ ነው ራሱ 2x ምክንያቱም እሱ ተካፋይ ስለሆነ። ከዛ ይሄን ስናካፍል 3x ጊዜ ነው የሚደርሰው አይደል? 6x ስኩዌርን ለዚህ ብናካፍል 6 ባይ 2 3 ነው። x ስኩዌር ባይ x ነው የሚሆነው አይደለ? ስለዚህ ይሄም ሁለተኛው ተርማችን ነው። እናቆይና በሱ ምን እናደርጋለን? ማልቲፕላይ እናደርጋለን። ማንን? ጂ ኦፍ ኤክስን እናባዛለን። ከዛ ሶስተኛው ራውንድ ላይ ደረስን ማለት እንዲህ አይነት ቁጥር ይመጣል። ይሄን ቁጥር ደግሞ ከማን ጋር እንቀንሳለን? ከዚህ ከሰከንድ ኤፍ ኦፍ ኤክሳችን አዲሱ ይሄ ነው። ሁለተኛ ስቴፕ ላይ የሚመጣው ከዚህ ላይ እንቀንሳለን።
ይሄው እሱ ሲቀነስ አሁን ያመጣነው ቁጥር እንደዚህ ስንት ይመጣል? ሲቀናነሱ 2x + 4 ይመጣል አይደለ? አሁን ይሄ ደግሞ ማን ነው? ሶስተኛው f of x አችን ነው። ሶስተኛው f of x አችን ይሆናል ማለት ነው። ስለዚህ ምን እናደርጋለን? ሪፒት እናደርጋለን ማለት ነው። ይሄ እቺ እዚህ ጋር እንዲደርሳነች then የዚህኛው ሊዲንግ ተርም ትልቁ ማለት ሊዲንግ ተርም ይሄ ነው አይደለ? ዲቫይድድ ባይ g of x ኮንስታንት ነው። ያው ተካፋይ ስለሆነ እሱ የg of x ሊዲንግ ተርም ሁሌም 2x ነው። ያያችሁ ከሆነ ሁሉም ጋር የምናካፍለው በ2x ነው። ምክንያቱም g of x ላይ እዚህ ኦሪጂናል ኢኩዌሽኑ ላይ ትልቁ ወይም ሊዲንግ ተርሙ ይሄ ስለሆነ ማለት ነው። እዚህ ደረሰን then እዚህ ጋር ደረሰን 2x divided by 2x 1 ነው። አሁን እቺ ምንድነች? ሶስተኛዋ ተደማሪ ቁጥር ትሆናለች። አሁን ምን እናደርጋለን? በሱ እናባዛለን። ሰንሰለቱ ፕሮሲጀሩ ተመሳሳይ ነው። ማንን ነው የምናባዛው? f of x g of x ሶሪ እናባዛለን። ከዛ ስናባዛ እንዲህ ይመጣል። ይሄን ምን እናደርጋለን? then subtract ይሄው ስቴፑ ሚስ እንዳታረገው እንዲህ ያስቀምጡት። ይሄን ከሶስተኛው f of x ከዚህ f of x አችን ላይ እንቀንሳለን። that means 2x + 4 minus 2x minus 1 አሁን ማን መጣ? 5 እንዳንቀጥለው ምንድነው እዚህ ጋር አቆሙ ነው የሚለው። አሁን እዚህም ጋር የሆነ x ምናምን ቢመጣ እንቀጥላለን ስቴፕ 4 እንዳንቀጥል ግን የዚህ 5 ማለት ኮንስታንት ነምበር ነው አይደለ? የg of x ፓወር ደግሞ ወይም አንድ ነው። የዚያው 0 ነው ዲግሪው የዚህ ዲግሪ 0 ነው 0 ነው። g of x አችን ደግሞ 2x - 1 ነው አይደለ? ስለዚህ የሱ ፓወር እዚህ አንድ ነው። የዚህኛው የሪማይንደሩ ዲግሪ ከዲቪደንዱ ከተካፋዩ ዲግሪ ሲያንስ ማካፈሉን አቆም ነው። እዚህ ቅድም ዞሬ ያሳዩአችሁ ማለት ነው። እዚህ stop the division process when you get the quotient and remainder that are polynomial functions and the degree of the remainder polynomial is less than the degree of the divisor polynomial ሲሆን አቆም ስለሚል ማለት ነው። እዛ ጋር አቆምን ማለት ነው። ስለዚህ ይሰማል ሄሎ አዎ ይሰማል። ኦኬ ጥሩ እሺ። ስለዚህ ሶስቱንም ተርሞች ወስደን ቀጥታ የሚደመሩ አዎ ይሰማል። ትቸርኛ ጋር እሺ ጥሩ ሶስቱንም ተርሞች ይሄ አንድ ይሰማል። እሺ ሁለተኛ ተርም ይሄ ሶስተኛ ተርም ይሄ ከዛ 2x ስኩዌር ፕላስ 3x ፕላስ 1 ያለ ቀሪ የደረሰው ነው ፕላስ ቀሪው ደግሞ 5 ኦቨር 2x - 1 ሚለውን እንደምርና ፋይናሊ እዚህ ጋር እናመጣለን ማለት ነው። እነኚህ ያለ ቀሪ የደረሱ ናቸው። እንደምራቸዋለን በሶስቱም ዲቪዥን ስቴፖች ላይ ያመጣናቸው ተርሞች ማለት ነው። ፕላስ 5 ደግሞ ኮንስታንት ነምበር ነው። ከዚህ በታች ማካፈል ስለማንችል ከዚህ በላይ እዚህ እናቆማለን ማለት ነው። ሶ it becomes like this ይሆናል ማለት ነው። በእንደዚህ አይነት መልኩ ይሆናል ማለት ነው። ቀጥሎ ቴረምስ ኦር ፖሊኖሚያልስ እናያለን። ሴክሽን 3 ቴረምስ ኦር ያው በጣም እየተቆራረጠ እንትን ስላለ ትንሽ ገፋ እናድርግ ቀጣይ ክላስ ላይ እንድንጨርስ። ይሄ ትንሽ ይሰማል ድምጼ? አዎ ይሰማል። ስለዚህ ቢያንስ አንድ 5 ስላይ ጨምረን እስከ 40 ሄደን ቀጣይ ሴክሽን ላይ እናቆማለን። ይሄን ሴክሽን ጨርሰን ዛሬ ብዙ ሰዓት ነው ይባላል። ሶ ሴክሽን 3 ቴረምስ ኦር ፖሊኖሚያልስን እናያለን። ፖሊኖሚያል ዲቪዥን ቴረም ያ ከዚህ በኋላ ያሉ ኮንተንቶች ሳማው የሚደጋገሙ ናቸው። ኦኬ ቴረም 2.1 ፖሊኖሚያል ዲቪዥን ቴረም ይባላል። ይሄ ቴረም ምንድነው የሚለው? አሁን ሎንግ ዲቪዥን እንደሰራ ነው አይነት ነው። if f of x and d of x are polynomials such that d of x is different from 0 and the degree of d of x is less than or equal to the degree of f of x, then there exists a unique polynomials q of x and r of x such that f of x equals d of x
plus I mean d of x times q of x plus r of x, where r of x equals 0 or the degree of r of x is less than the degree of d of x. And if the remainder r of x is 0, then we say d of x divides f of x exactly. ያው እዚህ ያየነው ራሱ ማለት እንደዚህ አይነት በቃ የሆነ ፖሊኖሚያል ለምሳሌ 10ን ለ3 ብናካፍል በሲምፕል ቋንቋ ብናወራ ስንት ጊዜ ይደርሳል? 10ን ለ3 ብናካፍል ሶስት ጊዜ ደርሶ ሶስት ጊዜ ሶስት ይደርሳል። አንድ ደርሶ አንድ ይቀራል። ይቀራል። ሶስት ጊዜ 9 አንድ ይቀራል። ስለዚህ ምንድን ነው እያለ ያለው አሁን 10 ኤፋችን ቢሆን ዲ ደግሞ 3 ይሄ ዲ ቢሆን ምን አለ there exist unique polynomials q of x and r of q ሶስቱ ማለት ነው ድርሻ ኮሽንታችን ይሄ ይሆናል። ሪማይንደራችን ማን ይሆናል? አንድ ይሆናል ማለት ነው። ይሄንን ነው እያለ ያለው ባጭሩ። አር ዜሮ ሊሆንም ይችላል ወይም የአር ዲግሪ less than the degree of d of x ከሚካፈለው ከq of x ምን ይሆናል? ማነስ ነው ከd of x ሶሪ ከd of x ዲግሪው ያነሰ ነው። ሲያንስ ነው አይደል? እዚህ የሚያቆም ነው። የዚህ ዲግሪ ከሚካፈለው ዲግሪ ከዚህ ሊዲንግ ተርም ካለው ዲግሪው ያንሳል እና ሪማይንደር አር 0 ሲሆንስ ለምሳሌ 9 ሲካፈል ለ3 ቢሆንስ ስንት ይሆናል? 3 አይደለ? ያ 9 ሶስት ጊዜ ሪማይንደራችን 0 ነው። therefore ሪማይንደሩ 0 ሲሆን ይሄ d of x f of xን በትክክል ወይም ፐርፌክትሊ ያካፍለዋል ይካፈላል ፋክተር ይሆናል ማለት ነው። ያ ስለዚህ እዚህ ጋር ብናይ ዘጠኛችን ኤፍ ነው ማለት ነው። 3 ዲ ነው ማለት ነው። ሪማይንደር እዚህ 0 አር ነው ማለት ነው። አር ኢኳልስ 0 ሶ ያንን ሴንስ ነው። አሁን እዚህ ጋር ሌትስ ሲ example 1 for each of the following pairs of polynomials find polynomials q of x and r of x ያ ማለት ኮሸንት እና ሪማይንደር ማለት ነው such that f of x equals d of x multiplied by q of x plus r of x በዚህ ፎርም እንዲሆን ፖሊኖሚያሎቹ q of x እና r of x ካልኩሌት አድርጎ ነው የሚለው። እሺ f of x equals x cube minus x1 x cube minus 1 d of x equals x minus 1 እንደዛ እንዲው እሺ እንስራት ስቴሽን እዚህ ጋር x cube minus 1 divided by ማን x minus 1 አይደለ? አሁን ሊዲንግ ኮኤፊሽንት ለሊዲንግ ኮኤፊሽንት ነው የምናካፍለው። your internet connection is unstable እያለ ነው። አሁንም ይሰማል? እስቲ ኮንፈርም አድርግ ዝም ብዬ እንዳለፈው ይሰማል። ጥሩ እሺ። ስለዚህ ሊዲንግ ተርም በሊዲንግ ተርም ነው የምናካፍለው አይደለ? ኤፋችን ይሄ ነው። ስለዚህ ለዚህ ኤክስ ኪዩብ ለኤክስ ስናካፍል ስንት ይሆናል? ይሄ የኤፋችን ጂ ይሄ ውስጥ ያለው ኤፍ ነው። ኩዌሽንት መጻፍ ምን ጀምሮ ከላይ ነው እዚህ ጋር ኤክስ ስኩዌር አይደል? ቴንክ ዩ አይደለ? ኤክስ ስኩዌር ኤክስ አሁን ከዛ ኤክስ ስኩዌር የደረሰው ደግሞ መልሶ ይሄን ያባዛል። ኤክስ ስኩዌር ታይምስ ዲስ ማለት ነው ኤክስ ኪዩብ ማይነስ ኤክስ ስኩዌር ይሆናል አይደለ? ከዛ እንቀንሳለን አይደል? ከኦሪጂናሉ አይደለ? ስለዚህ ኤክስ ኪዩብ ከኤክስ ኪዩብ ጋር ካንስል አውት ያደርጋል። እቺ ማይነስ ወደ ውስጥ ስትገባ ኤክስ ስኩዌር ማይነስ 1 ይሆናል ማለት ነው። አዲሱ ኤፍ ኦፍ ኤክሳችን ማለት ነው አይደለ? የቀደሙን ስቴፕ እያስታወሳቸው ያው በዛውም እንትን ከዛ ቀጥላ ኤክስ ስኩዌር ለዚህኛው ኤክስ እናካፍላለን። ስለዚህ ስንት ይሆናል? ፕላስ ኤክስ ጊዜ አይደለ አይደል? ከዛ እቺ ኤክስ መልሳ እቺን ታባዛለች። ኤክስ ስኩዌር ማይነስ ኤክስ ይሆናል አይደለ? ከዛ ይሄን መቀነስ ኤክስ ስኩዌርን ካንስል አውት ያደርጋል። ማይነስ ኦፍ ማይነስ ኤክስ እንት ነው ፖዚቲቭ ይሆናል። ኤክስ ማይነስ 1 አይደለ? አሁን ሶስተኛው ኤፍ ኦፍ ኤክሳችን ነው ይሄ ማለት ነው። ሶስተኛው ኤፍ አሁን እዚህ ጋር ያለው ኤክስ ለዚህኛው ኤክስ ሲካፈል ስንት ጊዜ ነው? ሊዲንግ ኮኤፊሽንት ሊዲንግ ተርሞቹ ፕላስ 1 ጊዜ አይደለም የሚሆነው? ይሰማል አይደል?
ስለዛ እንደዛ ይሆንና ዋን መልሶ ኤክስ ማይነስ ዋንን ያባዛል። ስለዚህ እዚህ ይሰማል። ጥሩ እሺ፣ ኤክስ ማይነስ ዋን ይሆናል። አሁን ይሄን ስንቀናንስ ከላይም ኤክስ ማይነስ ዋን ነው፣ ከታችም ኤክስ ማይነስ ዋን ሶ ምን ይሆናል? ዜሮ ይሆናል ማለት ነው። አሁን ሪማይንደራችን ስንት ሆነች? ዜሮ ሆነችልን ማለት ነው። ሪማይንደራችን እዛ ጋር ማካፈሉን እናቆማለን ማለት ነው። ስለዚህ ኤክስ ኤፍ ኦፍ ኤክስ አሁን ይሄ ቁጥር ለዚህ ሲካፈል ምን ያክል ጊዜ ነው የሚደርሰው? ፐርፌክትሊ ይሄን ያክል ጊዜ ይደርሳል ማለት ነው። ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ጊዜ ይደርሳል ማለት ነው። ዴርፎር በዚህ ፎርም ስንጽፍ አሁን ኤፍ ኦፍ ኤክስ ኢኳልስ በዚህ ፎርም ስንጽፍ ኤፋችን ይሄ ነው። ስለዚህ ዲያችን ማን ነው? ዲያችን ማን ይሆናል? ዲያችን ማን ይሆናል? ማን ይሆናል ዲያችን? ኤ ኪው ኤክሳችን ዲ ማለት ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ታይምስ ኤክስ ማይነስ ዋን ፕላስ ዜሮ ማለት ነው። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ይሄ ማን ነው? ይሄ ኮሸንት ኪው፣ ይሄ ዲያችን ቢካፈል ይሄ ደግሞ ማን አር ሪማይንደራችን ማለት ነው። ግልጽ ነው? ግልጽ ነው አይደለ? ያ ግልጽ ነው። ትችላለህ። ያ በዛ መልኩ እናደርጋለን ማለት ነው። አሁን ይሄን ቢ ላይ ያለው እናንተ ሰውን ፕሮሲጀር ተከትላችሁ መስራት ትችላላችሁ። በጣም ሲምፕል ነገር ነው። ኦልሬዲ ቅድም አይተናል። አሁንም ተመሳሳይ ፕሮሲጀር ነው የምንከተለው ለማካፈል። መጀመሪያ ሊዲንግ ተርም ትልቁን ሊዲንግ ተርም ከኤፋችን ላይ ለጂ ትልቁ ሊዲንግ ተርም እናካፍልና የደረሰችውን ቁጥር ወስደን መልሰን ጂ ኦፍ ኤክስን እናባዛለን። የሚመጣውን ቁጥር ከኤፍ ላይ እንቀንሳለን። ቀጥሎ አዲስ ፋንክሽን እንፈጥራለን። ያንን ፋንክሽንም እንደገና ለጂ ኦፍ ኤክስ እንዲህ ሰንሰለታማ የሆነ ፕሮሰስ ማለት ነው። ሶ አሁን እዚህ ጋር ብታዩ እዚህ ጋር ተገልጿል ማለት ነው። ይኸው ሶ ኪው ኦፍ ኤክሳችን ማን ነው? ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ያም ሰርተነዋል አይደለ? ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ዲ ኤፍ ኤክሳችን ያው የተሰጠን ኤክስ ማይነስ ዋን ይሄ የሚካፈለው ቁጥር ማለት ነው። ኤንድ ከዛ አር ኦፍ ኤክሳችን ሪማይንደራችን ስንት ነው? ዜሮ ነው አይደለ? እዚህ ጋር ሪማይንደራችን ዜሮ ሆኗል እዚህ ጋር ማለት ነው። ሶ በዚህ መልኩ ስንሰራ since r of x equals 0 we say that x cube minus 1 is exactly divisible by x minus 1 exactly ምክንያቱም ሪማይንደር ዜሮ ማለት ቅድም እንዳልነው ዘጠኝን ለሶስት ስናካፍል ሶስት ጊዜ ነው። ሶስት ጊዜ ሶስት ዘጠኝ፣ ዘጠኝ ሲቀነስ ዘጠኝ ዜሮ። በዚህ ሴንስ ሪማይንደራችን ዜሮ ስለሆነ ኤግዛክትሊ ይካፈላል። ሶ ዲስ ነምበር ዲቫይድድ ሶ ይሄንን በዚህ መልኩ ገልጻለን ማለት ነው። ቀጥሎ ሪማይንደር ቲየረም የሚባለው ሪማይንደር ይሰማቸዋል። ሪማይንደር ቲየረምን ጨርሰን እናቆም። ኦልራይት ኦኬ። ሪማይንደር ቲየረም ምንድነው? ቀላል ቲየረም ነው በጣም። ምንድነው? አንድ ፖሊኖሚያል ሌት ኤፍ ኦፍ ኤክስ ቢ ኤ ፖሊኖሚያል ኦፍ ዲግሪ ግሬተር ዛን ኦር ኢኳል ቱ 1 ኤንድ ሌት ሲ ቢ ኤኒ ሪል ነምበር ሲ ማንኛውም ሪል ነምበር then if f of x is divided by the linear polynomial x minus c then the remainder is f of c የሆነ ፖሊኖሚያል ቢኖር ረዥም ፖሊኖሚያል ቁጥር ቢኖር እና በእንደዚህ አይነት ሲ የሆነ ማንኛውም ኮንስታንት ቁጥር ያኔ ሪል ነምበር ሆኖ ለእንደዚህ አይነት ፖሊኖሚያል ስናካፍል ሪማይንደሩ ኤፍ ኦፍ ሲ ነው። ኤፍ ኦፍ በፋንክሽኑ ላይ ሲን ስንተካ የሚመጣው ፋንክሽናል ቫሊዩ ነው ሪማይንደሩ እያለ ሪማይንደር ባጭሩ። ይህን በኤግዛምፕል ስንሰራው ያው እያንዳንዱ ተርም ምን ማለት እንደሆነ እናያለን ማለት ነው። So in each of the following pairs of polynomials use remainder theorem to find the remainder when f of x is divided by d of x. Okay, a line f of x equals 2x cubed plus 5x squared plus 3x plus 2 and d of x equals x plus 1. አሁን ይሄ fን ለዚህ ፋንክሽን ስናካፍል ወይም ለዚህ ለፖሊኖሚያል x minus c ፎርም ለዚህ ፎርም ላለ ስናካፍል ፋንክሽናል ቫልዩአችን ኤፍ ኦፍ ሲ ሪማይንደራችን ኤፍ ኦፍ ሲ ነው ብለን ዴርፎር ምንድን ነው የምናደርገው? እችን ተርም ወደዚህ መቀየር ማለት ነው። ኤክስ ፕላስ ዋን ማለት ኤክስ ማይነስ ሲ ማለት ነው አይደለ? በዚህ ፎርም ስንቀይር ማለት ነው።
አይደለም ማይ ሶሪ እቺ ይሄ ሲ ዋን ይሆናል። ይሄ ሲ ማለት ዋን ይሰማል? ግልጽ ነው? ይሰማል። ይሰማል። በዚህ ፎርም ቀየረን ኤፍ በዚህ ምክንያቱም ቴዎሬሙ ላይ ተሰጠን በኤክስ ማይነስ ሲ ቁጥር ፎርም በዛ ፎርም መቀየር ያስፈልገናል ማለት ነው። ሪማይንደሩ ይሄ እንዲሆንልን። ስለዚህ አሁን ሲያችን ማን በዚህ ሲያችን ማይነስ ዋን አይደለ? ሲያችን ማይነስ ዋን። ስለዚህ ማይነስ ዋንን እዚህ ጋር እንተካለን። ያ ማለት ቱ ኢንቱ ማይነስ ዋን ፓወር ኦፍ ኪዩብ ፕላስ 5 ኢንቱ ማይነስ ዋን ፓወር ኦፍ ስኩዌር ፕላስ 3 ኢንቱ ማይነስ ዋን ፕላስ 2 ይሄ አሁን ስንት ይሆናል? 2 ታይምስ ይሄ ኔጌቲቭ ዋን ፓወር ኦፍ 3 ኦድ ነምበር ላይ ሲሆን ምንድን ነው ብለናል? ኔጌቲቭ ነው የሚሆነው። ስለዚህ 2 ታይምስ ኔጌቲቭ ዋን ማይነስ 2 ይሆናል። ማይነስ ዋን ስኩዌር ኢቭን ነምበር ስለሆነ ፓወሩ ፖዚቲቭ ይሆናል። 5 ታይምስ ፖዚቲቭ ዋን 5 ይሆናል። ፕላስ 3 ታይምስ ማይነስ ዋን አለ እዚህ ማይነስ ዋን 3 ስለዚህ 3 ይሆናል። ከዛ ፕላስ 2 ኦኬ ማይነስ 2 እዚህ ጋር አለ ከፕላስ 2 ጋር ይጣፋል። 5 ማይነስ 3 ስንት ይሆናል? ፋይናል ሪዛልታችን 2 ነው ማለት ነው። ስለዚህ ሪማይንደራችን ስንት ነው ማለት ነው? ሪማይንደራችን 2። ይሄንን ፋንክሽን በዚህ ስናካፍል የሆነ ያክል ይደርስና ሪማይንደር አሁን ቀሪውን ነው እየነገረን ኮሸንቱን አይደለም። ቀሪው እንዲህ ነው ነው። ምክንያቱም ቲዮረሙ ራሱ በሪማይንደር ነው የተሰየመው። ሪማይንደር ቲዮረም ማለት በዛ ወይ አሁን ብናየው ያው ሶ ዲ ኦፍ ኤክስ ማለት ይሄ ነው ብሎናል። ስለዚህ በዚህኛው ፎርም ስንቀይር ወደዚህኛው ፎርም ስንቀይር ወደ ኤክስ ማይነስ ሲ ፎርም ስንቀይር ማለት ነው ማን ይሆናል? ኤክስ ፕላስ ዋን ማለት ኤክስ ማይነስ እንደ ብራኬት ማይነስ ዋን ማለት ነው። ሶ ይሄ ማይነስ ዋናችን ሲ ነው ማለት ነው። ኤክስ ማይነስ ሲ እንዲሆንልን ማለት ነው አይደለ? therefore c equals minus 1 and the remainder is ይኸው ተካን ፋይናሊ ማንን አገኘን? ቱን አገኘን ማለት ነው። ቢ ላይም በተመሳሳይ f of x equals x the power of 4 plus 3 and d of x equals x minus 2 እዚህ ጋር x ሲያችን ማን ሲያችን ቀጥታ 2 ነው አይደል? እዚህ ምክንያቱም በዚህ ፎርም ስለተቀመጠልን therefore f of 2 ስንት ይሆናል? f of 2 ስንት ይሆናል? 2 the power of 4 plus 3 አይደለ? which is 16 ሲደመር 3 ይሆናል ማለት ነው። 19 ይሆናል አይደለ? 16 ሲደመር 3 which 19 እዚህም እሱን ነው የምናየው። እሱን ነው የምናየው ማለት ነው። therefore ሪማይንደር ቴረም ማንኛውም ትልቅ ፖሊኖሚያል በሆነ አነስ በሚል ፖሊኖሚያል ቢካፈል ሪማይንደር ቴረም የሚለው ይሄንን ነው ማለት ነው። ዲ ላይ ያለውንም እዚህ ጋር ያው ይሄ ተመሳሳይ ስለሆነ ከዚህ ጋር ምንም ልዩነት የለውም። አንድም በተካው ሲ ኢዝ ኢኳልስ ቱ እዚህ ጋር ሲ አንድን ተክቶ መስራት ነው። ዲ ላይ ያለው ከዚህ ከላይኛው ጋር ተመሳሳይ ነው። ያው ሲያችን ስንት ነው? ማይነስ ዋን ይሆናል አይደል? የዚህ ማይነስ ዋንን ስንተካ ኔጌቲቭ ዋን ደ ፓወር ኦፍ 201 ፖዚቲቭ ዋን ኔጌቲቭ 200 ይሄ አሁን 201 ኦድ ነምበር ነው። ስለዚህ ኔጌቲቭ 1 ነው። ስለዚህ ኔጌቲቭ 55 ፕላስ 100 ይሆናል ማለት ነው። ኔጌቲቭ 1 ኢቭን ነምበር ጊዜ ኤን ማለት ኢቭን ነው። ለምሳሌ ኢቭን ብለን ብንወስድ ወይ 2n እንበል 2n ማለት ይሻላል። ምክንያቱም ኢቭን የሚሆነው ያለ ነው። ሁሌም ፖዚቲቭ ነው። ማይነስ 1 the power of odd n ኦድ ከሆነ ሁሌም ምንድነው? ኔጌቲቭ ነው። ይሄ ያው ሩል ነው ሰርተንም ስለምናውቅ በዛ መልኩ ስንሰራ therefore ኔጌቲቭ 55 plus 100 which is 45 ፖዚቲቭ ይሆናል ማለት ነው። 155ን መቀነስ ማለት ነው እዚህ ጋር ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው ሪማይንደር ቴረም ተጠቅመን
ፋክተር ቴረም እንቀጥል ወይስ እንዴት ይሻላል? ዛሬ በጣም ኦልሞስት 30 ደቂቃ የሚሆን በኔትወርክ ነው ያበላሸሁት። እንቀጥል ወይስ ቀጣይ ላይ እንጀምር? ኔትወርክ ከተስተካከለ ምናልባት ሆፕፉሊ ለቀጣይ እናቆይ። ኦኬ ግን ያው በበኩሌ የንን ፋክተር ቴሮን ብንጨርስ እንጨርስ። የሁላችሁም እንትን ከሆነ ደስ ይለኛል። ምክንያቱም እንዲህ ቢያንስ አሁን የተሻለ ስለሆነ ብንጨርስ የተሻለ ይሆናል ብዬ አስባለሁ። ኢንተረስት ይገኛል። በቃ ጥሩ ጥሩ ታንክ ዩ። ኦኬ 3.3 ፋክተር ቴረም ጋር እንሄዳለን። ደን ፋክተር ቴረም ማለት እሱም ከበፊት ከፕሮዳክት እንትኖች ጋር የተያያዘ ነው። ኮንሰፕቹዋል ተመሳሳይ ነው። remember that in the case of multiplication of polynomials we multiply two or more polynomials to find another polynomial። ለምሳሌ የሆነ ፖሊኖሚያል ሲባዛ በሆነ ፖሊኖሚያል ሌላ ሶስተኛ ፖሊኖሚያል ይሰጠናል አይደለ? ደን ይሄ ፖሊኖሚያል ማን ይባላል? ይሄ ፕሮዳክት ይባላል። ለምሳሌ a times b is equals to c ከሆነ c ምንድን ነው? ፕሮዳክት ነው አይደለ? ኤ እና ቢ ምንድን ናቸው? ፋክተር ናቸው። ኤ እና ቢ ፋክተር ናቸው። በሲምፕል ቋንቋ እንደዛ ነው የምንለው ማለት ነው። therefore the polynomial 2x squared plus x minus 1 is called the product of the multiple and these individual polynomials are called what? Factors። ለዛ ነው ፋክተር ቴረም የሚለውን ስም ያገኘው ማለት ነው። so when factoring a polynomial means writing it as the product of its polynomial factors። አሁን ሪቨርስ ብናደርግ ይሄኛውን is equals to ብለን polynomial x plus 1 times x to x minus 1 በዚህ ፎርም አሁን ይሄንን ፖሊኖሚያል በዚህ ፎርም መቀየር ማለት ምን ማድረግ ነው? ፋክተራይዚንግ ማድረግ ማለት ነው። so the following theorem is known as the factor theorem። እሱን እናያለን ማለት ነው። so with that we see this is the factor theorem, theorem 2.3. let f of x be a polynomial of degree greater than or equal to 1 and let c be any real number. Then number 1, if f of c equals 0 then x minus c is a factor of f of x። አሁን f of c ያችን ያንን ፖሊኖሚያል ዜሮ የሚያደርግ ከሆነ አንዱ ፋክተር ነው ማለት ነው። ይሄ ኤክስ ማይነስ ሲ ቅድም ያየነው አይነት ነው። ምንም እንትኑ መልኩን ነው የቀያየርን ያለ ነው እንጂ ሪሜይንደሩ ዜሮ ከሆነ በአጭሩ ምንድነው? ፋክተር ነው ማለት ነው። ያ የተካፈለው ቁጥር አንዱ ብቸኛው ፋክተር ላይሆን ይችላል። then x minus c is a factor of this and ሁለተኛው ደግሞ if x minus reverse ማለት ነው። ይሄ ደግሞ ፋክተር ከሆነ f of c ዜሮ ይሆናል ማለት ነው። ቦታ ነው የገለባበጠው ማለት ነው። if x minus c is the factor of f of x then the functional value of that f at that c equals 0 ማለት ነው። so let's see example 4 only. Show that x plus 2 is a factor of the polynomial f of x square plus 5x plus 6። ይሄ የዚህኛው ፖሊኖሚያል ፋክተር መሆኑን አሳዩ ነው። ስለዚህ ፋክተር መሆኑን ለማሳየት ምንድነው የምናደርገው? በዚህ ፎርም እንቀይራለን አይደለ? x minus 2 ማለት x plus 2 ማለት በዚህ ፎርም ስንቀይር ቅድም ባየነው አይነት ማለት ነው። x minus 2 ነው አይደለ? ስለዚህ ሲያችን ስንት ይሆናል? -2 ነው አይደል? ሲ therefore we use this value of c። ይሄንን c f of c 0 እንዲሰጠን ይሄን ከሰጠን ምንድነው x plus 2 ወይም ይሄ ተርም ምንድነው? ፋክተር ነው ማለት ነው። then እኔ ኔጌቲቭ 2ን ሰብስቲቱት እናድርግ እዚህ ጋር እስቲ -2 ስኩዌር plus 5 into -2 plus 6 -2 ስኩዌር ስንት ነው? 4 plus -10 plus 6 4 plus እና ማይነስ ያው ማይነስ ነው 10 plus 6 10 minus 10 አይደል? 0 therefore ይሄ x plus 2 ምንድነው? it is a factor። ለዚህ ፋክተር ነው ማለት ምክንያቱም ይሄንን ነምበር 1 ኮንዲሽን ያሟላልናል ነው።
ቢ ላይ እንምጣ። show that x plus 1 and x minus 2 are factors but x plus 2 is not a factor of this polynomial. እነኚህ ሁለቱ ፖሊኖሚያሎች x plus 1 እና x minus 2 ፋክተር እንደሆኑ ይሄኛው x plus 2 ደግሞ ፋክተር እንዳልሆነ አሳዩ ነው። ማሳየት እንችላለን አይደለ? ሶ በተመሳሳይ መልኩ x plus 1ን ብንወስድ x plus 1 በዚህ ፎርም ስንጽፍ ምን ይሆናል? x minus 1 ይሆናል አይደል? which implies c minus 1 ማለት ነው። c minus 1 እናስገባ እዚህ ላይ እዚህ ኢኩዌሽን ላይ ማለት ነው። minus 1 the power of 4 minus 1 cube minus 1 square minus of minus 1 minus 2 ይሄን ስንሰራ ዜሮ የሚሰጠን ከሆነ እሱ ፋክተር ነው ማለት ነው። therefore minus 1 the power of 4 1 ነው ፖዚቲቭ minus 1 the power of 3 minus 1 ነው የሚሆነው። ስለዚህ ማይነስ አሁንም minus 1 minus ስኩዌር ደግሞ the bracket positive 1 minus of 1 ይሄ minus of minus 1 ነው እንዳለ ይሆናል minus 2 finally 1 plus 1 minus 1 plus 1 minus 2 ነው አይደለም የሚሆነው። ስለዚህ 1 plus 1 እነኚህ ተጣፉ 1 plus 1 2 minus 2 0 አይደል? ዜሮ ይሆናል። ስለዚህ ይሄኛው ፋክተር ነው። ፋክተር መሆኑን አረጋገጠ። ይሄንንም እንደዛው እንጠቀማለን። ለዚህኛው ሲያችን ማን ነው? ቀጥታ ከዚህ ፋክተር ጋር ስናነጻጽር ሲ 2 ነው። በቱ ብንሰራስ ይሄ በቱ ብንሰራ 2 the power of 4 ስንት ነው? 48 ነው የሚሆነው መሰለኝ አይደለ? 2 ባዛ 2 4 4 ሲባዛ 2 8 16 ማይነስ 2 ኪዩብ ስንት ነው? 8 ማይነስ 2 ስኩዌር 4 ማይነስ 2 ኤክስ 2 ነው ማይነስ 2 ስለዚህ ኦኬ 16 ማይነስ 8 8 ማይነስ 4 4 ማይነስ 2 2 ማይነስ 2 0 ስለዚህ ይሄም ፋክተር ነው ማለት ነው። ፋክተር ኦልራይት። ስለዚህ ቀጥሎ እቺኛዋ ሶስተኛው ተርም ሁለቱ ፋክተር እንደሆኑ አይተናል። ይሄኛውን ስናይ ለዚህኛው x ነው c x plus 2 ነው አይደለ? ይሄ ማለት x minus 2 ማለት ነው። then c is equal to minus 2 ተክተን እንሰራለን ማለት ነው። so minus 2 ብንተካ minus 2 the power of 4 16 minus 2 cube ስንት ነው? minus 8 minus 2 square 4 minus x minus 2 16 ሲቀነስ 8 ማለት ይሄ ፖዚቲቭ ይሆናል 24 ማይነስ 4 ፕላስ 2 ማይነስ 2 እነኚህ ካንስል ይደራረጋሉ 24 ማይነስ 4 20 ዜሮ አልሆነም ማለት 20 ነው። therefore ሪሜይንደራችን ምን ሆነ? ዜሮ አልሆነም አይደለ? therefore it is not a factor ማለት ዜሮ ስላልሆነ ይሄ this is not a factor ማለት የዚህ ፖሊኖሚያል ፋክተር አይደለም። ያው እዚህ ጋር ሁሉም ተሰርቷል። በቃ በእኛ የሰራነው ራሱ ነው፣ ምንም ልዩነት የለውም። ኤቢ እዚህ ጋር ስናይ የመጨረሻው x plus 2 ሲሆን x minus of minus 2 ማለት ነው። በዚህ ፎርም ስትጽፍ then the value of c ያችን minus 2 ይሆናል። ይሄን ስንተካ 20 መጣ which is different from 0. then by the factor theorem x plus 2 is not a factor of f of x ማለት ነው። so
እዛ መልኩ ፋክተር እንዳልሆነ እና ፋክተር የሆኑትንም ፋክተር መሆናቸውን አረጋግጠናል ማለት ነው። ቀጥሎ ሴክሽን 4 ይሄን ቀጣይ እናያለን። መጨረስ እንችል ነበር ግን ኔትወርክ ቢያንስ 30 ደቂቃ ሰርቆብናል። ሶ አይ ሆፕ ተሻለ ኔትወርክ ቀጣይ እንጨርሳለን። እዚህ ጋር እንጀምራለን ቀጣዩ ሴክሽን። ታንክ ዩ። ይሰማችኋል? አይ ሆፕ። ኦራይት ቲቸር እሺ ደህና ደሩ። ሁለቱንም ሪከርዲንግ ሁለት ይሰማል። ቦታ አዎ ነው እንትን ይሰማል። ያለው። ሁለቱንም ልክላችኋለሁ። ይቆራረጣል እንጂ ኦራይት ኦራይት ጉድ ናይት። ደህና ደሩ።